እንኳን በደህና መጣችሁ። በዚህ ዝግጅት ላይ ውስብስብ ርዕሰ ጉዳዮችን ከመነሻ ጽሑፎቻቸው ላይ ብቻ ተመስርተን በጥልቀት እንመረመራለን። የዛሬው ትንታኔያችን የሚያተኩረው በአንድ ትልቅ ስነ መለኮታዊ ጥያቄ ዙሪያ የዓለምን ፍጻሜ በሚተነትን ጽሑፍ ላይ ነው። እሺ፣ እንግዲህ በመጀመሪያ የክርክሩን መነሻ፣ ቀጥሎም ለዚህ ክርክር ምላሽ የሆነውን ማረጋገጫ፣ ከዚያም የሚከተለውን የፍርድ ሂደት እና በመጨረሻም ከሁሉም ነገር ጀርባ ያለውን ዋና ዓላማ እንመለከታለን። የመነሻ ጽሑፋችን እንደሚለው የታሪክ መጨረሻዎቹ ክስተቶች በሙሉ የሚከናወኑት ሰይጣን ላቀረቡ አንድ ስነ ሥርዓታዊ ክስ ምላሽ ለመስጠት ነው። እንግዲህ ዋናው ግጭት እዚህ ላይ ነው። የእግዚአብሔር ሕግ የፍቅር መሣሪያ ነው ወይስ ፍጥረታትን ለመኮነን ሆን ተብሎ የተቀመጠ ፈጽሞ ሊደረስበት የማይችል መስፈርት ነው? ክርክሩ ያለው እዚህ ላይ ነው። እስቲ አሁን ጽሑፉ ይህንን ክርክር ለመፍታት የሚያቀርበውን ዋና ማስረጃ እንመልከት። ይህም ሰማዕት ምስክሮች የሚባሉ አንድ ልዩ የሰዎች ስብስብ። እነዚህ ግለሰቦች ተራ ሰለባዎች ብቻ አይደለም። መሥዋዕትነታቸው ራሱ የእግዚአብሔርን ሕግ መጠበቅ እንደሚቻል የሚያረጋግጥ ወሳኝ እና ሕያው ማረጋገጫ ሆኖ ቀርቧል። እዚህ ላይ በጣም የሚገርመው ነገር ጽሑፉ ትንሣኤን በአንድ አይነት ብቻ አያስቀምጥም። ይሄኛው ትንሣኤ ሌት ያለ ለእነዚህ ሰማዕታት ብቻ የተዘጋጀ ልዩ ሽልማት እንደሆነ ነው የሚገልጸው። ጽሑፉም ይህን ጽንሰ ሐሳብ ከቅዱሳን መጻሕፍት ጋር ነው የሚያቆራኘው። እነዚህን ግለሰቦች በሰማዕትነት ያለፉና አውሬውን ለማምለክ እምቢ ያሉ እንደሆኑ አድርጎ ይለያቸዋል። ይሄ ደግሞ አመክንዮውን በጣም ግልጽ ያደርገዋል። ሕይወታቸውና ሞታቸው ማስረጃ ሆነው ያገለግላል። ሽልማታቸው ደግሞ በፍርዱ ላይ ተከፋፋይ ሆኖ መግዛት ነው። እሺ፣ የእግዚአብሔር ትእዛዛት በሰማዕት ምስክሮቹ እውነተኛ መሆናቸው ከተረጋገጠ በኋላ ቀጥሎ ምን ይሆናል? ጽሑፉ እንደሚነገረን ለፍርድ መድረኩ ተዘጋጅቷል ማለት ነው። የመጨረሻው መለከት ከተነፋ በኋላ እነዚህ ክስተቶች በጣም በፍጥነት ነው የሚፈጸሙት። ከታማኞቹ ትንሣኤ ጀምሮ እስከ ክፉዎች ቅጣት ድረስ እንደ ሰንሰለት እያያዘው። ጽሑፉ በጣም ግልጽ የሆነ ነገር ነው የሚናገረው። በዚህ ወቅት ላይ ሁሉም ጻድቃን ሰዎች ወይ ከሞት ተነስተዋል ወይም ከዚያ በፊት ሞተዋል። ስለዚህ የሚመጣውን ለመጋፈጥ በምድር ላይ የሚቀሩት ኃጢአተኞች ብቻ ናቸው። እንግዲህ በመጨረሻዎቹ መቅሰፍቶች ጊዜ በጽሑፉ መሠረት የሰዎች ሁኔታ በሦስት ይከፈላል። ሰማዕት ምስክሮቹ፣ ሌሎች ቅዱሳን እና በምድር ላይ የቀሩት ክፉዎች። እያንዳንዳቸው የራሳቸው ሁኔታ ይጠብቃቸዋል። እሺ፣ ታዲያ ይህ ሁሉ ነገር ለምን ሆነ? የዚህ ሁሉ ዓላማው ምንድን ነው? ጽሑፉ የሚደመድመው ስለ ነጻ ፍቃድና ስለ ፍቅር ምንነት በሚገልጽ ጠንካራ መከራከሪያ ነው። እዚህ ላይ ጽሑፉ አንድ መሠረታዊ ምርጫን ያቀርባል። ወርደኛ ጽድቅ የሚገኘው ቅጣትን በመፍራት ነው ወይስ ከልብ በመነጨ የመውደድ ፍላጎት? የጽሑፉ የመጨረሻ መከራከሪያ ዋናው ነጥብ ይሄ ነው። ቅጣት ለፍትሕ ማስፈጸሚያ እንጂ ሰውን ከውስጥ ለመለወጥ የሚያገለግል መሣሪያ አይደለም ይላል። በመጨረሻም የዚህ ሁሉ ታላቅ ድራማ ዓላማ ፍጥረታት በቅጣት ስጋት ተገደው ሳይሆን በፍቅር ተነሳስተው ጽድቅን በራሳቸው ነጻ ምርጫ የሚመረጡበትን ሁኔታ ለመፍጠር ነው። እናም ከዚህ ጽሑፍ የምናገኘው የመጨረሻው ሐሳብ ይሄ ነው። ስለ ስነ ምግባርና ስለ ምርጫ መሰረት የሚጠየቅ ጥያቄ። በእርግጥ ድርጊቶቻችንን ከጀርባ ሆኖ የሚያነሳሳን ምንድን ነው? ፍቅር ወይስ ፍርሃት ብለን እንድናስብ የሚጋብዝ ነው።